inni qulqulluu ta'es akkaataatti qulqullummaa namansiisuu danda'u. Namni galgala waa beeka hojjetu ani yoo bakka ta'e malee namni akkasitti dhuga jedhee yaadu sammuu koollee fudhatu. San seerri abaasu seerri qabateera hanga seeraan eeguu jiran jechuudha. Malee warra faannootti biyyaanii godhanii warra waan godhanii sana siistama dhugaa balleessuuf deemamu dhibbaa dhibbatti. Nam tokkotti bilbileen nam tokkotti abbaan na bilbilee jiru asaa ba'u. Bilbileen qabaa bilbili kiyya oofishaalii ni beekama jechuudha. An nama ijoolleedhaa miti nama waa hunda beeku. Yeroo balee dubbiin akkana gaa mana abbaa isiitiin jira. Kunoo mana isaan suuraa isii hunda ni argita. Mana abbaati kuni suurota ishee ilaali. Kunoo argiteetta isas qaamaan ilaalteetta. Kanaaf immoo nuti dhiigni ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ መግቢያ ላይ እንደሰማችሁት የቀነኒ አባት ቲክቶክ ላይ ቀርበው የተናገሩትን ሁላችሁም ሰምታችኋል ብዬ አስባለሁ። በኦሮምኛ ነው እኔ ተርጉምላችኋለሁ። ያው ቆርጥ አድርጌ ነው ያመጣሁት ኦሮምኛ የማታውቁ ካላችሁ ብዬ ማለት ነውና ዋና ፍሬ ሀሳቡን ነው እና ተጠይቀው ነበረ ማለት ነው ቲክቶክ ላይ ምንድነው ያሉት? እንግዲህ በጣም የሚያሳዝናል ማለት ነው። አቤት ግፋችን እኮ በቃና አሁንም ፍትህ ለቀነኒ እንበል። አሁን ምንድነው እየተደረገ ያለው? ወደ ሌላ ነገር እየሄደ ነው ያለው። ወደ ብሔር እየተከፋፈለ ያለው ነገር ነው እና ለተጠየቁት ጥያቄ መልስ ሰጥተዋል። ምንድነው ያሉት? መጀመሪያ ላይ ይሄ ቤታቸው ነው። እዚህ ጋር ልንገራችሁ። መጀመሪያ ይሄ ቤት ነው በቪዲዮ ይሄው እኔ ዘመድ ነኝ ብዬ ስል ይላል። ይሄ ልጅ ውሸት መስሏችሁ ዘመድ ነኝ ስል ውሸታም እያላችሁኝና ይሄው አባቷ ነው ይሄው ቤታቸው ብሎ ቪዲዮ ከፍቶ የቀነኒ አባት ቤት ማለት ነው። ይሄ ልጅ ዘመድ ነው እና ስለ ልጁም ተናግረዋሉ። ስለ ለማንም ያሳደግኩት እኔ ነኝ። ቀነኒንም ተሸክሞ ያሳደገ ለማ ነው። እንደ ወንድም እሱ ወንድሟ እኔ ነኝ ያሳደግኩት፣ እሱ ደግሞ ቀነኒ ተሸክሞ ነው ያሳደጋት ማለት እንደ ወንድም እንደ አባት ታላቅ ስለሆነ ማለት ነው። እና ብቻ በጣም ያሳዝናል። ምንድነው ያሉት? እንግዲህ መግቢያ ላይ በኦሮምኛው እንደተርጉምላችሁ መጀመሪያ ወደ ሌላው ሀሳቤ ከሚሄድ ማለት ነው። እርሶ ለሌላ ሰው ደውለው እንደዚህ ብለዋል ሲል እኔ አልደወልኩም ለፋኖ ነው ያለ። ያው ሰምታችሁታል። ለፋኖ ደውለው እርሶ ደውለው የልጄን ሀቅ አውጡልኝ ብለዋል ወይ ሲሉ እኔ ለማን እንደነፍጠኛ ያለ እኔ ለማንም አልደወልኩም፣ ለማንም የደወልኩት የለም፣ ማንም ጋር አልደወልኩም። እኔ ህጻን ልጅ አይደለሁም፣ ለሰውም ደውዬ አላቅም። እኔ የምፈልገው የልጄን ሀቅና ሀቅ ነው። የልጄን ሀቅ የልጄን ንጹህ ነገር ያውጡልኝ። እኔ እሱ ነው ያልኩ አይደለም። እሱም ሆነ ምንም ሆነ እሱም ካልሆነ እውነቱን እኔን የሚያሳምን ነገር እውነት ያምጡልን። እሱ እጁ ንጹህ ከሆነ እውነት ነገር እኔን የሚያሳምን ነገር ማለት ነው። እሱ አለመግደሉን የሚያሳምን መረጃ ያምጡልኝ። ህግ ይዞታል። ህግ የልጄን ደም ያውጣልኝ። እኔ ከማንም ጋር አልተደዋወልኩም። እኔ ህጻን አይደለሁም። ስልኬ የሚታወቅ ነው። ኦፊሻሊ ስልኬን ማየት ይቻላል። ከማንም ጋር የተደዋወልኩት የለም። ማንም ጋር አልተደዋወልኩም ብለዋል ማለት ነው። ብዙ ጥያቄ ነው የተጠየቁት። ያው የመጀመሪያውን ቀንጨብ ያረኩትን ብቻ ላብራራላችሁ ብዬ ነው ማለት ነውና በጣም ያሳዝናል። እውነቴን ነው ምለው። እኚህ አባት ልጃቸው የሞተች አንሶ እንደገና ሌላ ጥያቄ ሌላ ነገር ከብሔር ጋር ወደ ፋኖ ወደ ነፍጠኛ ምናምን አይባልም እኮ። ወደዛ ውስጥ መግባት አያስፈልግም። እኛ አባት ከምንም ንጹህ ናቸው። ቀነኒ ከፖለቲካ ንጹህ ናት። ምንም የሌለባት ምስኪን። አንዱ አለምም እንደዛው ምንም የሌለበት ፖለቲካ ውስጥ የሉበትም። እሱም ዘፋኝ ነው፣ እሷም ሞዴሊስት ናት። በቃ እንጂ ምንም ከብሔር ጋር ከምን ጋር ምንም ያጋጫቸው ነገር የለም። እነዚህ ፖለቲካ ጋር ማገናኘት በጣም ከባድ ነው። እና አባት ምንድነው ያሉት? 100% የልጄን ሀቅ ለማጥፋት የምትሰሩት ሲስተም ነው እንጂ በፍጹም ይህ ነገር ትክክል አይደለም። የውሸት መረጃ ነው። እኔ ማንም ጋር አልተደዋወልኩም። ከማንም ጋር ምንም ግንኙነትም የለኝም። እናንተ የምትሉት ነፍጠኛ ወላ ፋኖ የምትሉት እኔ ከማንም ምንም የለኝም። የተደዋወልኩትም የለም። ስልኬን መፈተሽ ይችላል። ሲቀጥል ደግሞ ይሄ 100% የልጄን ሀቅ ለማጥፋት እየተደረገ ያለው ሲስተምና ሴራ ነው እንጂ ሌላ ምንም አይደለም ሲሉ አሁንም ፈልገው እኔ ሌላ ምንም አልፈልግም
ህግ ይዞታል። ህግ የልጄን ሀቅ ያውጣልኝ። እሱም ካልሆነ በዚህን ሰዓት ላይ የዚች ልጅ እውነት እሱም ካልሆነ እኔን የሚያሳምነኝን ነገር አቅርቡልኝ። ትክክለኛ መልስ ነው። እኔ ህፃን ልጅ አይደለሁም በየቦታው የደወልኩኝ ያልሆነ ነገር ማወራ ትልቅ ሰው ነኝ። ስልኬም መታየት ይችላል ብለዋል። ትክክል ናቸው። አሁንም አንደኛ እሳቸው ትልቅ ሰው ናቸው፣ ማወቅ ማሰብ የሚችሉ ሰው ናቸው። ግን በጣም በሚያሳዝን ሁኔታ ወደዛ መወሰድ የለበትም። እቺ የሞተችው እኮ እህታችን ንጹህ ኢትዮጵያዊ ናት አደለ? ከሌላ ከምንም ጋር የላትም። የፖለቲካ አላማ የላት ምን የላት። ምስኪን አገሯን ብሔሯን ምኗን የምታስተዋውቅ የኦሮሞን ባህል በልብስም በአልባሳትም በምንም የምታስተዋውቅ ኢትዮጵያዊነትን የተላበሰች እህታችን ናት እንጂ ሌላ ምንም ነገር የለም። ይሄን ነገር ለማጠፋፋት አሁን ፋኑን እዚህ ውስጥ ምን አስገባው? እውነቴን ነው ምላችሁ። ለሀቅ ከሄድን ምን አስገባው? ምን አመጣው? ከቀነኒ ጋር ቤት በቃ የሆነ ሰው የሆነ ነገር ከሆነ ከብሔር ጋር ከሆነ ነገር ጋር ሁላችንም ኢትዮጵያዊ ነን። እኔ ማምነው በነገራችን ላይ በኢትዮጵያዊ ነው። እና አባትም የተናገሩት ኦሮምኛ የምትችሉ እንግዲህ ስሙት፣ ለማትችሉት ደግሞ ትርጉም የላችኋለሁ። ትክክለኛና እውነተኛ መልስን የተናገሩት አባት ቲክቶክ ላይ ብዙ አውርተዋል። ስለ ለማም ስለ ልጃቸውም አውርተዋል። ልጄ አይደለም ያሳደግኩት እኔ ነኝ፣ እሱ ደግሞ ቀነኒን ተሸክሞ ያሳደገ ነው ብለዋሉ። በዛን ሰዓት አውርተዋል ወይ ከልጆ የዛን ቀን ሲሉ ሳምንት ይሆናል። ሚሴጁም አለ፣ በሚሴጅ ጽፋልኛለች። ከእናቷ ግን የዛን ቀን ማታ እናቷን ደውላ አውርታለች። እኔ የለውም ነበረ አላወራችኝም፣ ግን ሚሴጅ አስቀምጣልኛለች ብለዋሉ። ብዙ ነገሮችን ብቻ ተናግረዋሉ። በጣም ያሳዝናል። የእውነቴን ነው ምለው። አሁንም ፍትህ ለቀነኒ እንላለን፣ ዝም አንልም። አባትም እንዳሉት የልጄን ሀቅ እንጂ እኔ ሌላ ምንም የለኝም። ይሄ ልጅም እጁ ከሌለበት እኔ ንጹህ ልጅ እንዲታሰር አልፈልግም ብለዋሉ። አሁንም ሀቋን ያውጣ። እሱ ንጹህ ነው ካላችሁ እኔን የምታሳምኑበትን መረጃ አምጡልኝ። እኔ የምፈልገው የልጄን ንጹህ ደሟን ብቻ ነው። የልጄን ሀቅ ነው የምፈልገው። ሌላ ምንም አይነት ነገር አልፈልግም ብለዋል። ከምንም ጋር አታገናኙኝ፣ አታነካኩኝ። ትክክል ናቸው። ይሄ ከብሔር ከምን ጋር ማገናኘት የለም። ቀነኒ የሁላችንም ኢትዮጵያዊ እህታችን ናት። ኢትዮጵያዊ ናት። የማንንም ብሔር የምትወክል ልጅ አይደለችም። የማንንም ኦሮሞ ብትሆንም አማራም ብትሆን ትግሬም ብትሆን ምንም ብትሆን ቀነኒ እህታችን ናት። እዚህ ጋር ማየት ያለባችሁ። ስለዚህ ለእህታችን ፍትህ እንጠይቃለን። እሱም ንጹህ ከሆነ እኮ ነጻ ይውጣ። እኛ ከሱ አባትም ብለዋል። ምንም እኔ ከሱ ችግር የለብኝም። እኔ ልጄን ሀቅ ነው የምፈልገው። የልጄ እውነት ይውጣ። ልጄ ግን ይሄን ነገር አታደርግም። ትክክል። እኛም የኢትዮጵያ ሕዝብ የሚፈልገው ይሄ ነው። እሱ አይደለም ካላችሁ ደግሞ እኔን የሚያሳምን ነገር አምጡልኝ። ህግ ይዞታል፣ ህግ ይጨርሰው። ሌላ ነገር እኔ ምንም አልፈልግም ብለዋል። በጣም ተናደዋል። ፊታቸው ላይም ይነበባል። በጣም ያሳዝናሉ። በጣም ስሜታዊ የሆኑ ነበረ። ያሳዝናል ብቻ ያለው ነገር ማለት መጠየቅ ያለባቸው ነገርን እንኳን አይደለም የተጠየቁት። በዚህን ሰዓት ስለ እንደዚህ ነገር መጠየቅ የለባቸውም። እሳቸው ስለ ብሔር ስለምን ምን ያውቃሉ? በጣም በሀዘን እኮ የተሰበሩ ናቸው። የልጃቸውን ፍትህና እውነት ብቻ ነው የሚፈልጉት። ሌላ ነገር አይፈልጉም። ስለዚህ ሌላ ነገር ጋር ታነኳኳቸው። ሀዘናቸውን እንደ ሀዘን ይውጡ። እንቁ ልጃቸውን ያጡት ለሀገርም ለወገንም የምትሆን ምስኪን ኢትዮጵያዊ እህታችን ቀነኒ ናት የጠፋችው። ለቀነኒ ደግሞ ሁላችንም ድምጽ እንሆናለን። ፍትህ ለእህታችን እንላለን። ግድ ነው። ስለዚህ አሁንም ፍትህ ለእህታችን፣ ፍትህ ለቀነኒ። ሁላችንም እያንዳንዳችን ፍትህ እንፈልጋለን። ህግ ይዞታል። ህግ እውነቱን ያውጣ። እኛ ከአንዱ ዓለም ሁላችንም ችግር የለብንም። አሁንም አባት ብቻ ሳይሆን ማንም የኢትዮጵያ ሕዝብ ችግር የለበትም። እሱም አንድ ምስኪን ሰው ነው፣ እሷም አንድ ምስኪን ኢትዮጵያዊ ወንድምና እህቶቻችን ናቸው። ግን እጁ ከሌለበት እሱም ነጻ ይውጣ። እውነት እጁ ካለበት ደግሞ የዝች ሀቅ ደግሞ ይውጣ። ይሄን ነው የምንፈልገው። እጁ የለበትም ብለን እንኳን እኛ ደምድመን ወደሱ ለሱ እንዳንከራከርና ለሱ እንዳንቆም ምንድነው ጥርጣሬ ውስጥ ሊያስገባ የቻለ ካላችሁ መስኮቱ የተበሳው ምንጣፍ ስር የተገኘው ይሄ ሄሳሺ ይሄ መረጃስ የተገኘው መረጃ ፊቷ የበለዘው ፊቷ ያበጠው ይሄ ያለ ደግሞ እንዴት ብለን ደግሞ እኛ ለሱ እንቆም? እሺ እንዴት አያደርግም? በቃ እሱ አይደለም ብለን ሙሉ በሙሉ ደምድመን ፍትህ ለአንዱ ዓለም እንዳንል
የሚገኙት ነገር አሉ። ይሄንን ማንም ያጣራ፣ ህግ አጣርቶ እውነቱን ያውጣ። አሁንም ሌላ ማንም ምንም ከሱ የሚፈልገው ነገር የለም። ግን ይሄ እያለ አንዴ ዳይሪ ተገኘ፣ አንዴ ምን እየተባለ ዳይሪውም የሱ አይደለም የሷ እጅ ጽሁፍም አይደለም እያሉ ናቸው። እንግዲህ ወንድሟም ተናግሯል፣ እሷቸውም ተናግረዋሉ። ሁሉም ነገር የውሸት ነገር የእጇ ጽሁፍ ምን መሆኑ ራሱ ያ ነገር ሁሉ እርግጠኛ አይደለም ገና። ስለዚህ ህግ ሀቁን ያውጣ፣ የዚች ልጅ እውነት ይውጣ። ሁላችንም በጉጉት የምንጠብቀው ነው የእሷን ንጹህ ደም እንዲወጣለን። ምክንያቱም እሱም ነጻ ከሆነ እኛ ሁላችንም ቪዲዮ ሰርተን ይቅርታ እንጠይቀዋለን። አሁንም እሱ ነው እያልን አይደለም፣ እነሱም ብለዋሉ። እኛ እሱ ገደለ እያልን አይደለም፣ የልጃችንን እውነት እንፈልጋለን በምንም ሆነ በምንም። እሱ ንጹህ ከሆነም ደግሞ እኔን የሚያሳምን ነገር ልጄ የሆነችውን ነገር ትክክለኛውን መረጃና እኔን የሚያሳምን ነገር ያምጡና እኔ ማምኜ ልቀመጥ፣ እውነቱን ልቀበል ብለዋል። ልጄ ደግሞ አታደርግም ይሄንን ነው ያሉት። ያወዛግባል።